አሰላሙ አለይኩም ሰላም ቤተሰብ እንዴት ናቸው? ለካ ሰው አለ፣ ለካ ሰው አለ፣ ሰው አለ ለካ። እውነት ሰው መኖር በጣም ደስ ይላል። እንዴ ይጠቅማሉ። አልሸሹም፣ እንኳንም አልሸሻችሁ፣ እንኳንም እዚህ ደረጃ ደረሳችሁ። ሰያ ወንድማችንን እንግዲህ ለሙኒት የጻፈላት እህቴ አልሞተችም አለች ያልኩሽ ቀን ምናምን ብሎ ነው የጻፈላት። ሙኒትን እዚህ ጋር እንትን ብሎ ሙኒት ያደረገችለት ገለታ እና ተግባር ቢኖር ነው። ዛሬ ነው ይህንን የለቀቀው በቲክቶክ አካውንቱ ላይ። ሰያ አሜሪካ ገብቷል እየተባለ ነው እንግዲህ። ደስ ይላል እንደዚህ አሜሪካ ቶሎ በቶሎ መግባት ከተገኘ እና እሱም አሜሪካ ከሄደ በጣም ደስ ይላል። በነገራችን ላይ ግን ኢትዮጵያ ቢገባ የሆነ ችግር ይደርስበት ነበር። እንደ ባለፈው እኮ ኢትዮጵያ ሲገባ ከሳኡዲ ኤርፖርት ጠብቀው ታስሮ ጠፍቶ ብዙ ነገሮች ነው ችግር ደርሶበት ነበረ። አሁንም እንደዚያ ነበር የሚያደርጉት፣ ይጠብቁት ነበረ። ግን ሰያ አሁን በአሁን ላይ አገር የገባው እና ይሄ ምንድነው ኢማራትን ልቀቅ የተባለው በምን ጉዳይ ነው የሚባለው? በእንትን አይደለም በዚህ የገጠር ልጅ በሰደበው ነው፣ ባዋረደው ነው። ኦንላይን ደግሞ እንትን ከፍቶ ኦንላይን ከፍቶ ሱቅ መሸጥ ምናምን ማስተላለፍ አይቻልም ክልክል ስለሆነ ነው። ስለ ዘረኝነት ነው ምናምን ተብሎ ነበር። አይደለም፣ እንደዛ አይደለም። እኔ የሆነ ልጅ እንግዲህ ሰያ ነግሮት ነው መሰለኝ። የሆነ ልጅ ደግሞ ቪዲዮ ሰርቶ ሲናገር እንደሰማሁት ከሆነ ግን ህጋዊ ሆናችሁ መስመራችሁ በህጋዊ መንገድ ተገዝቶላችሁ የምትኖሩ ሰዎች ግን ተጠንቀቁ ማለት ነው። ጥንቃቄ ማድረግ አለባችሁ። እሱ እንግዲህ የመን ላይ በሀና ጉዳይ የመን ይደዋወል ነበረ። የመን ተደዋውሎ ስለ ሁቲዎች ያወራ ነበረ። በሁቲዎች እነዛን ሽፍታዎቹን ሀናን ያገቷትን ሰዎች በሁቲዎችን እንልክባቸዋለን ብሎ ሁቲ እያለ ሲያወራ ስለ ሁቲዎች እንዳገናኙት እያወራ ነበረ። ከዚያ መስመሩ ሪከርድ አድርጎታል። ህጋዊ ስለሆነ ያው እንግዲህ ሪከርድ አድርጎታል። ከዛ የኢማራት መንግስት እና ህግ አይፈቅድም ይሄንን እና ሁቲዎችን ደግሞ ሳኡዲም ሆነ ኢማራት አይወዱም፣ ጥል ናቸው። ስለዚህ በዚህ ጉዳይ ነው ሁቲ የሚለው ለምንድን ነው? ስለ ሁቲዎች የሚያወራው ለምንድን ነው? ሀገራችን ላይ ምን ሊፈጥር ነው ምናምን የሚባል ነገር በዛ ምክንያት ነው ያለው ልጁ ማለት ነው። እኔ የማውቀው ጉዳይ የለኝም ግን ስለሰማሁ ነው። እና በዚያ ጉዳይ ነው ብለዋል። ግን ጥንቃቄ አድርጉ፣ ህጋዊ ሆናችሁ የምትኖሩ ልጆች ማለት ነው። መስመራችሁ ላይ ብዙ ነገሮችን፣ መጥፎ ነገሮችን ለሰው ደግሞ መስመራችሁን እንዳትሰጡ፣ ኢሞ ወይም ዋትስአፕ ምናምን ተጠቀሙበት ብላችሁ መስመራችሁን እንዳትሰጡ አበድን ማለት ነው። በመስመራችሁም ስታወሩ ጥንቃቄ አድርጉ። ሪከርድ ያደርጋል መስመራችሁ ማለት ነው። ምን ነገር ነው ያስተላለፈው ምንድን ነው የሚለው ነገር አለ። የኛ ዝም ብሎ ከሱቅ ዝም ብሎ የሚገዛ ነው፣ ህጋዊ አይደለም እንደፈለገን እንትን ብንዘባርቅ። ስለዚህ እናንተ ተጠንቀቁ ማለት ነው። እና በዚህ ጉዳይ ነው ሰያ ኢማራትን ልቀቅ የተባለው እንግዲህ ምንም አይደለም። አሜሪካ ገብቷል እየተባለ ነው። ካልገባም ኢትዮጵያም ከሆነ ደግሞ መልሰው ወደ ጥሩ ሀገር እንደሚወስዱት ተስፋ አለን። ይወስዱታል። አሜሪካም ከገባ ገባ፣ ካልገባም ኢትዮጵያም ከሆነ ኢትዮጵያ ነው ሄዶ ሁሉን ነገር አስተካክሎ ይመለሳል የሚል ነው። እንግዲህ ማንም የሚጨክንበት የለም። እንግዲህ ወርቁ ማን ነው የሚሉት ሰውዬ ጋር ሰላም እያባባሉት ተገናኝቷል እያሉ ሲሉ ነበረ። እውነት ከሆነ ቅንብር ካልሆነ ማለት ነው። እኔ ግን ደስ አይለኝም። እኔ እውነታ ከሰውየው አፍ እዚህ ቦታ ነኝ ብሎ ከዛ ከጓደኛ ጋር ወይም ከወሰደው ሰውዬ ጋር ከነዛ ሰዎች ጋር ሲበላ ሲጠጣ አብሮ ከነሱ ጋር ሆኖ ላይቭ ላይ ተቀምጦ ወይንም በፔጁ ላይ ቪዲዮ ሰርቶ እንደዚህ ካለቀቀ አሁን ላይ አትመኑ ማለት ነው። ቅንብር በጣም ብዙ ቅንብሮች አሉ፣ እውነት የሚያደርጉ ቅንብሮች አሉ ማለት ነው። እና እንደዛ ነው የመሰለኝ። እኛ ደስታው ደስታችን ነው። ሰያ የዋህ ነው፣ ከምር የዋህ ነው። እንደዚህ ተናግሮ ቂም የሌለው ሰው ነው።
በሚዲያ ላይ ስናየው ማለት ነው። በቃ የሆነ የዋህ ነገር ነው። ያን ቀንም ስሜታዊ ሆኖ ተናግሯል። ሚዲያ ላይም የጮኸው ለእህታችን ሀና ነው። ሲቀጥልም ሌሎቹ ስለምን የእሷ መሰሎች የታፈኑ ብዙዎች አሉ፣ ድምጣቸው የጠፋ ሳይሞቱ ሞተዋል ተብለው ታፍነው ከ5 ዓመት በኋላ ከ6 ዓመት በኋላ ከ3 ዓመት ከ2 ዓመት በኋላ ተለቀው እንደገና ወደ ስራ አስገብተዋቸው ገንዘባቸውን ከመዳም ጋር ተነጋግረው እራሳቸው እየተቀበሉ ብዙ ነው የሚሰሩት ደላሎች ማለት ነው። ይሄ ሁላ ግፍ አለ። ማንም የማይፈልጋቸው ማለት ነው። እህቶቻችን በብዙ ነገር ታፍነው የ2 ዓመት የ3 ዓመት ደሞዝ እየተበሉ ያሉ ልጆች አሉ። ቤተሰብም ሳይደውሉ ምንም ስልክ ሳያስይዟቸው ስራ የሚያስገቧቸው ሰዎች አሉ። ይሄ እውነት ነው። ስልክ ሳይዙ ማለት ነው። በቃ መኖሯን ከመዳሙ ይሰማል መኖሯን ከመዳሟ ጋር ይደዋወላል። ወሯ ደሞዟ ሲደርስ በራሳቸው እዛው ይስተላለፍለታል ማለት ነው ገንዘቡ። በቃ ልጅቷ ምንም የምታውቀው ነገር የለም። እኔ አንድ ልጅ እኔ እዚህ የምኖርበት ቦታ ላይ የሆነ ሀዲቃ ውስጥ ተገናኘንና ልጆች ይዛ ትሯሯጣለች ከዚህ ልጆቹን እየመለሰችና ደግሞ ልጅ ናት፣ ገና ወጣት ገና ልጅ ናት። ወላሂ እድሜሽ ስንት ነው ስላት 17 ነው ያለችኝ። ገና ልጅ ናት ደስ የምትል በቃ እና እንዴት መጣሽ ምናምን በሰርቶ ክፍያን የመጣሁት አለች። እህቷ አለች እዚህ ሀገር፣ ግን እህቷ ምንም ማድረግ አትችልም። በሱ እጅ ናት፣ በደላላው እጅ ናት ያቺ ልጅ እና ምንም 10 ብር እንኳን እጇ ላይ አይሰጠኝም አለች። ደሞዜን አላይም አለች። ወሩ ሲደርስ ሰዋቂ መጣ ሂጃ ቀቢ ይባላል አለች። ብሬን የገዛ ብሯን ሰዋቅ ትሰጣለች። በቃ ይመጣል በር ላይ ሾፌር ብሩን ወስጄ ስሰጣለች። እንደው አሁን አይቀደድ ቆንጠራ አይደረግ ምን አድርገዋለሁ አለች ብሩን። በቃ ያችን ደሞዜን ምናምን ናት 2 3 እንደዛ ነው 2 ናት አለ መሰለኝ። ያችኑ ሰጣለሁኝ አለች። ግን እዛ መሰራበት ቤት ምግብ የለም ባችሁ ምግብ የለም። ስለዚህ ያንን እየራበኝ ነው አለች። ቀይረኝ ስራ ስለው አይቀይራትም። እህቴም ተናገረችው አለ አይቀይራትም። ለምን እህትሽ አትከፍልልሽም ያመጣብሽን ብርና ለምን አትወስድሽም? አልፈልግም አለ። እህቴም ያመጣህባትን ብር ልክፈልህና እህቴን ስጠይ ብትለው እምቢ አለ። በቃ ይጠቀምባታል እንደፈለገው ማለት ነው። ተመልከቱ። እኛ ኢትዮጵያዊ ራስ በራሳችን እህቶቻችንን ልክ እንደ አህያ እንደ ፈረስ መግዛት እንፈልጋለን። ለምንድን ነው በሰው ልጅ ላይ ጦር? ሁላ ያሳዘነችን። እኛም ብር የለንም ነበረ 10 ብር 20 ብር 10 ብር ያለንን አዋጣንና ሰጠናት። እኔ እንጃ ብቻ አንድ 30 ብር 40 ብር ነው መሰለኝ ያለንን ሰጠናት። ዱቄት ግዢ አልናት። ዱቄት ግዢና በ10 ብር አለ በ5 ብር እሱን ግዢ ሊቢያ ሴትየዋን ቂጣሽን እየጋገርሽ ብይ ብለናት ማለት ነው። እንደዛ አልናት እና በጣም ከባድ ነው። ስልክ ግን ይዛለች፣ ከስሻፍ ይዛለች ስልክ ማለት ነው። ያም በመስመር ነው የምትደዋወለው። ሌላ ስልክ ነበረኝ ወሰደብኝ አለች። ትልቅ ስልክ ነበረ። ከዚያ ሚዲያ ምናምን ስትጠቀም አየኝና በሌላ ጊዜ ወሰደብኝ አለች። ሾፌራ ስልኳ ወሰደብኝ አለች ያንን ስልክ። እና እንደዚህ ይደረጋሉ አያችሁ። ሌሎቹ ደግሞ እንደዚህ ምንም የማይገኙ ምንም ድምጣቸው የሌለ ስልክ የሌላቸው ምንም የሌላቸው አሉ። ምንም ዝም ብለው የሚገዙ አያችሁ፣ ደላላዎች ማለት ነው። እንደዚህ ነው የሚያደርጉት። ይሄ ነገር ከኢትዮጵያ ምድር ላይ ይሄ በህገ ወጥ የሚመጣው ነገር ቢቀር ደስተኛ ነን። እኔ እንጃ ሁሌ የሰው ልጅ እየተሰቃየ ነው ያለው። ወላሂ በጣም ከባድ ነው። እና ሰያ ለምንድን ነው እንደዚህ እህቶቻችን የሚበዘበዙት በሚለው ነገር ነው ነበር የተነሳው። አሁን እንግዲህ ነገሩ ከሽፎ ቀረ። የሰያ ከእንደዚህ መሆን ነገሩን ያከሸፈው ይመስለኛል። ድምጥ የለም አሁን ላይ በቃ ዝም ብለዋል። የሀና ጉዳይም ቀዝቅዟል፣ ጠፍቷል። አላቅም። ሀናም አላህ ይድረስላት። እውነት በህይወት ካለች ለልጇ ስትል እንደው ለልጇ ሲላላ መፍትሄ ይፈልግላት።